ማንበብ ሙሉ ሰው ያደርጋል የሚባል ነገር አለ። ማንበብ ለትምህርቱ አጋዥ የሆኑትን ብቻ ሳይሆን ማንኛውንም ልቦለድ ነገር የተጻፈ ነገር ማንበብ በእኛ ጊዜ ብርቅ ነው። አንባቢ መሆን በራሱ አንድ መለኪያ አለው። በዛን ዘመን ግን ችግሩ የሚነበበው ነገር ብዙም አልነበረም። የመጽሐፍ እጥረት አለ፣ የጋዜጣ እጥረት አለ፣ የመጽሔት እጥረት አለ። አሁን የወጣውን መጽሔት እና ጋዜጣ ዕለቱን ተከታትለህ ልታነብ ትችላለህ። ያን ጊዜ ግን ስለማይገኝ ድሮ የነበረውን የታተመውን ጋዜጣ እየፈለግህ ታነባለህ፣ ታሪክን ታውቃለህ። በዘመኑ ደግሞ በትምህርቱ የሚሰጥ የነበረው ስርዓት ቢያንስ የሀገርህን ታሪክ ጠንቅቀህ ታውቃለህ፣ የአፍሪካን ታሪክ ጠንቅቀህ ታውቃለህ፣ የዓለምን ታሪክ ጠንቅቀህ ታውቃለህ፣ የታላላቅ ሰዎችን ስራ ጠንቅቀህ ታውቃለህ። ስለዚህ ያ ከተለያየ አቅጣጫ የምታገኘው የምታሰባስበው ዕውቀት አንተን ሙሉ ሰው ያደርግሃል። አሁን ብዙ የሚነበቡ ነገሮች አሉ፣ የሚጻፉ ነገሮች አሉ፣ የሚወጡ መጽሐፍት አሉ። እነዛን መጽሐፍቱን ለሪፈረንስ ማንበብ ቀርቶ መምህሩ የሰጠውን ኖት ማንበብ አቀበት የሆነባቸው በርካታ የተማሪ ቁጥር ብዙ ነው። የዚህ አይነት ነገርና ምናልባት እንግዲህ አሁን ቴክኖሎጂውም አግዞ የመስፋፋት ሁኔታ አለ። ግን ቴክኖሎጂውን ለንባብም ለእውቀትም ሳንጠቀምበት በአብዛኛው ጊዜያችንን ለማይጠቅም ነገር መዋሉ ብዙ ይታያል አሁንና ያን ጊዜ እንግዲህ መጽሐፍት ቤት ህዝባዊ ኑሮ እርገት ይባላል። ለዚህ ከዛ መተን እዚህ መጽሐፍ ተውሰን እናነባለን። ትምህርት ቤት ውስጥ ሁለት ቤተ መጽሐፍት አለ። አንድ አሜሪካን ላይብራሪ እና ስኩል ላይብራሪ የምንለው እዛ ሄደን እናነባለን። መጽሐፎቹም የረጅም ጊዜ ታሪክ ያላቸው ናቸው። ከረንት የሆኑ መጽሐፍቶችን አናነብም። ከዛ ባሻገር እንግዲህ አንዳንድ መጽሐፍቶች ተውሰን በመዋስ ነው የምናነበው በወረፋ። ግን አሁን መጽሐፍቱ ቤትም እያለ መጽሐፍ የሚገልጽ ተማሪ ከስንት አንድ እንደሆነ እጠራጠራለሁ በቤቴም ስለማየው። እዚህ ጋር ተያይዞ እንዳው ትንሽ እናንሳና የልጅ አስተዳደግስ ከዚህ አንጻር ከማንበብ ልምድ አንጻር ምን ቢሆን ጥሩ ነው ያስባሉ? ትንሽ ነገር ገረፍ አድርገናት እንረፍ፣ ለትውልዱም ጠቃሚ ነው ብለን ስላሰብን። አሁን እንግዲህ በእኛ ጊዜ ያለውና አሁን ያለው ይለያያል። በእኛ ጊዜ ከትምህርቱ ጊዜ ቆርሰን ወላጆች የሚያዙንን ስራ እንሰራ ነበረ። የተለያዩ ተጽዕኖች፣ ተግዳሮቶች ነበሩ። እነዛን ተግዳሮቶች ማለፍ በራሱ የተሟላ ሰው ያደርጋል እና አንዳንድ ጊዜ እነዚህ በጽንሰ ሐሳቡ የሶሻሊስት ጽንሰ ሐሳብም ቢሆን ምንድነው ማርክስ የሚለው ሰውን ሰው ያሰኘው ስራ ነው ይላል። አንድ ሰው የተሟላ ሰብዕና ለማግኘት በተወሰኑ ተግዳሮቶች እነዛን አልፎ እነዛን አሸንፎ ሲሄድ ነው የተሟላ ሰብዕና ሊኖር የሚችለውና እንግዲህ አሁን ልጅ አስተዳደግ የምንለው ከተሟላ ሰየው ነው። ነገር ግን ልጅ ከሚገባው በላይ እንክንክ ተብሎ የሚሄድ ሆኖ ከተገኘ ያ እንክንክ የሚለውን ሰው ሲያጣ ያ ልጅ የተቆረጠ ቅጠል ነው የሚሆነው። ስለዚህ ልጆችን መምከር፣ የተለያየ የጉልበት ስራ፣ የተለያየ አእምሮ ስራ፣ የተለያየ ሐሳብ ስራ እንዲሰሩ ማድረግና ራሳቸውን ሆነው እንዲገኙ ማድረግ የሚጠበቅ ነው። ምናልባትም እንግዲህ አሁን እኛን የሀገርህን እንድትወድ የሚያደርግህ የተለያየ ቦታ የኢትዮጵያ ምን ትመስላለች የሚለውን ማየት በራሱ ትልቅ ሀብት ነው። ያን ጊዜ የትኛውን ቦታ ብንመደብ በፈረስ ጀርባ ሄደን በእግራችን ሄደን እንጀራ የሌለበት ሀገር ባቄላ በልተን የተሰጠንን ተልዕኮ ተወተን እንመጣለን። ምናልባት አሁን እኮ ደሴ ተወልዶ ያደገ ልጅ ሐይቅ ስራ ልሄድ ብትለው ሰው ሀገር ልሄድ ነው ወይ ነው የሚልህ፣ አልሄድም ነው የሚለው። ስለዚህ ኢትዮጵያን ዳር እስከ ዳር ሂደህ ካላየሃት ያንተ ኢትዮጵያዊነት ስሙ ካልሆነ በስተቀር የተሟላ አይሆንም። ስለዚህ ኢትዮጵያዊ መሆን ኢትዮጵያን ሄዶ ማየትና የተለያየ ሃርድሺፕን ማሳለፍ በራሱ ሙሉ ሰው የሚያደርግበት ምክንያት ያ ነው። በጣም ደስ የሚል አገላለጽ ነው የገለጹልኝ። እኔ ወድጄዋለሁ። አሁን ትውልዱ ያለበትን ሁኔታ ስለምናውቀው ዘመኑንም ከማጣጣም አንጻር ይህን ሁሉ ጉዞዎችን ሲያልፉ የመምህርነት ሙያ በዚህ ደረጃ ለትውልድ ሲያበቁ ተግዳሮት ብለው
የገጠመውት ዘመን ነበር እንደው ለውድቀት ይዳርጋል ያሉት? ያን ዘመንስ እንዴት አለፉት? ወይል እንግዲህ ያ ረጅም ታሪክ የሚኖረው ነው። ምናልባት እንግዲህ እንደ ተግዳሮት የሚታየው ምንድነው? የመጀመሪያ ሀገሪቱ ለመምህር ደሞዝ የምትከፍለው ከፍተኛው ደሞዝ የመምህር ደሞዝ ነው። ከዛ ቀጥሎ እንግዲህ የአውራጃ አስተዳዳሪ፣ የክፍለ ሀገር ተብሎ እንደዛ ነው። ለዛውም በደረጃ ስናየው አሁን የመምህሩ ደሞዝ በዛ ደረጃ ላይ ቆሞ ያንን ሙያውን ይወጣል ማለት ስለሚያስቸግር መምህሩ የቤት ወጪውን ሸፍኖ ወደ ጥሩ ነገር ሄዶ ተማሪውን በአግባቡ ያገለግላል ማለት ትንሽ አቀበት ይሆናል እና እንግዲህ የዚህ የመምህርነትን ሙያውን ሊያሳጣ የሚችለው ኦልሬዲ ብዛቱ ይመስለኛል። መንግስትም የሚቸገረው የደሞዝ ጭማሪ ከተባለ የመምህር ቁጥር ብዙ ስለሆነ ለነሱ ከመጨመር ለቢሮ ሰራተኛ በውስጥ ጨምሮ ማስኬድ የሚለው ነገር ያለፍንበት የመጣንበትን በመሆኑ ይሄ እንግዲህ ሰዎችን የሚጎዳ ይመስላል ከሀገር ኢኮኖሚ ጋር ስለሚሄድ ያያ ተግዳሮት ነው። በሌላ መልኩ አንዳንድ ጊዜ ደግሞ ተግዳሮት የሚሆነው ምንድነው? ሁልጊዜ አንድ ስርዓት ሄዶ ሌላ ስርዓት በመጣ ቁጥር የስርዓቱ ደጋፊዎችም የስርዓቱ ነቃፊዎችም መምህራን ሆነው ያገኙና የመጣው ጦስ ሁሉ መምህር ላይ የማረፍ ባህሪ ያለበት ይሄ እንግዲህ ብዙ ጊዜ ያሳለፍነውም በእኛም ላይ ያለፈ ስለሆነ ይሄ እከሌ ተብሎ ስለማይተነተን በጥቅሉ የሚጠቅም የሚል ተግዳሮት ነው። አንድ እሱ ነው። ሁለተኛ አንዳንድ ጊዜ በመንግስት ስርዓት ውስጥ የሚገቡትም ሰዎች ብትል ምናልባት ተማሪ ሆነው በትምህርቱ ያልተዋጣላቸው በተለያየ ምክንያት ትምህርቱን መግፋት ያልቻሉ ነገር ግን ወደ ፖለቲካው ጠጋ ይሉና የተለያየ እርከን ሄደው ቁጭ ሲሉ እዛ ላይ ሆነው የሚደቁሱት ማንኛውን ነው? መምህር የሆነውን ፓርት ነው የራሳቸውን። ምክንያቱም እነሱ በዛ ስላላለፉ ያኛው ሰውዬ የነሱ አድናቂ መስሎ አይታያቸውም። እንደው የነሱ ይሄ እዚህ የሆነው ሰውዬ ትናንት እንዲህ አልነበረም እንደ ቤት ስራ መች ሰራ ነበር በክፍል አጥርጥሶ ሲወጣ የነበረ አይደል እንደ ብለው የሰራቱን ስራ ያቅብኛል የሚል ውስጣዊ ስሜት ስላላቸው የዚህ አይነት እንትን ያለ ይመስለኛል በአብዛኛው የመሸፈን አይነት ነገር። አዎ እንደዛ አይነት ነገር መምህርነት ውስጥ እንደዛ አይነት ተግዳሮቶች ይኖራሉ። እንደው ተማሪዎች ስለ እሱ ምን ያስታውሳሉ ብለው ያስባሉ? እንደው በሚያስተምሩበት ዘመን ምናልባት እንግዲህ ተማሪዎችን በሁለት ልትከፍላቸው ትችላለህ። ትምህርት ወዳድ ከሆኑ አይዋሹም፣ እኔ የምላቸውን ይሰማሉ እና ቁጥጥሩንም ይወዱታል፣ ጊዜ አለማጥፋቱንም ይወዱታል። ያ ስርዓት በጣም ይወዱታል፣ አሁንም ይወዱታል ስራ ላይ ሆነው። አንዳንዶቹ ደግሞ የትምህርቱ ሁኔታ በደንብ ያልገባቸው ትምህርቱን መግፋት ያልቻሉ ደግሞ ምናልባት እንዲሁ አንዳንዶቹም ከጊዜ በኋላ ሲነግሩኝ ጋሽ አንተ ክፉ ነበርክ እኮ አታንቀሳቅሰንም ብለው የሚነግሩኝ አሉ። ስለዚህ ያ አለማንቀሳቀሱ ደግሞ የጠቀማቸው በርካቶችን ነው። በጣም ደስ ይላል። ከዚህ ከትምህርትና ከተማሪዎች ጋር ተያይዞ ፍጹም ገደብ የለሽ ነፃነት ነው ወይ ለትውልዱ የሚጠቅመው ወይስ ያዝ ያለ የመምህራን ተሞክሮ አስተያየት ነው የሚጠቅመው ለትውልዱ የሚለውን ነገር እንዴት ያነሱታል? እንደው አሁን ካለው ሁኔታ አንፃር ምክረ ሐሳብ ነገር ቢለግሱ። እንግዲህ ይለያያል፣ ስርዓቱ አይፈቅድም እንጂ አንደኛ አንድ መምህር በክፍል ውስጥ የሚያስተምረውን የተማሪ ቁጥር እኛ ስናየው 70 80 90 ተማሪ በአንድ ክፍል አስተምሮ ለዛውም ደግሞ 3 4 ክፍል ገብቶ ያው ገበያ ገብቶ እንደመውጣት ነው። በእኛ ጊዜ በክፍል ውስጥ የምንገኘው ተማሪዎች ምናልባት ወይ ቢበዛ 30 ካልሆነ 25 አካባቢ ነው። ስለዚህ መምህሩና ተማሪው ከመምህርና ከተማሪ ግንኙነት አልፎ የታላቅ ወንድም የአባትና የልጅ ግንኙነት ስለነበረ የኛ መምህራኖች ባዮግራፊዎቻችንን እስከ ቤተሰቦቻችን ታሪክ ስለሚያውቁ እንደ ዝምድና እና ይሄ ግንኙነቱ በጣም የጠበቀ ነበር። አሁን ኦሬዲ አንድ መምህር የሚያስተምራቸው ተማሪዎች 200 300 ሊሆኑ ስለሚችሉ ከነዛ ጋር ያለው ግንኙነት በጣም የላላ ነው የሚሆነው እና መምህሩ ተማሪዎቹን እስከ ቤተሰቡ የልጁን ባህሪ አውቆ ወደ ጥሩ ነገር ለማምጣት ጊዜም የለውም፣ ፍላጎቱም ያን ያህል አይደለም። ላድርግም ቢል የተማሪው ቁጥር ብዙ ስለሆነ
ያን ሃንድል የማድረግ የመቸጋገር ችግር አሁን ይታያል። ለሁለቱም አስቸጋሪ ነው። ቆንጠጥ ያለ ለማድረግ ዝቅ የሚሆነው ሲስተም ለማድረግ ትንሽ ያስቸግራል እና እንደገና ደግሞ ይሄን ተማሪ እንደ ልጅ ልቅረጸው ብትል ልጁን ብትቆጣጠር ብትቆጣ ብትገርፍ ወላጅ አምጣ ብትል ወላጁ ራሱ መጥቶ ምን አድርገው ልጅን የምትለው የሚል ነገር ያመጣልና ለልጁ ለዛ ለተማሪው መቆርቆሩ ሳይሆን ወላጅ የሚያየው የኔ ልጅ ምን አድርግ ነው የሚለው አይነት ነገር ይሄ ሆደ መባስ አይነት ነገር ይቀድማል። ልጄን ሊያርምልኝ ነው፣ ሊቆጣልኝ ነው፣ ሰው ሊያረግልኝ ነው የሚል ሐሳብ ይዞት ከሚመጣው ወላጅ ልቅስ ምን አድርግ ይለኛል የኔ ልጅ ምን አደረገው የሚል ኦልሞስት ነገሩ ግልጽ ያልሆነለትን ሐሳብ ይዞ ወገናዊነት ይዞ የመምጣት ሁኔታ ስላለ መምህሩ ምን አጨቃጨቀኛ ተካረሱ ምን አስገባኝ ለምን የፈለገ አይሆንም የሚለውን ነገር ይተውና ነፃነቱን ይመርጣል። ከተቀበለ ተቀበለ ነው፣ ካልተቀበለ የሚለውን ነገር እንደው ወደ መጨረሻው ያመራን ነውና ጊዜ ካገኘ ወጣቱ ምን መጽሐፍ ቢያነብ ይላሉ? እርስዎ ካያቸው መጽሐፍቶች ወይም ደግሞ ምን አይነት መጽሐፍቶችን ቢያነብ ለህይወቱ ጥሩ ነው ብለው ያስባሉ? እንግዲህ እነዚህን ነገሮች ለህይወቱ ሊያስብ የሚችለው እኛ ድሮ በርካታ መጽሐፍቶችን እናነብረን እነዚህ ታላላቅ ሰዎች የዓለም ታላላቅ ሰዎች የምንላቸውን እነዛን ነገሮች እናነብ ነበር። አንድ ሰው ከየት ተነስቶ የት ተደረሰ፣ በየት አለፈ፣ ምን ፈተና ገጠመው፣ ያን ፈተና እንዴት አለፈ የሚባሉ የዓለም ታላላቅ ሰዎች የሚባሉ መጽሐፉ ያለ አይመስለኝም። ያን ቢያነቡ እነዛ ሰዎች እንዴት አድርገው ችግርን ተቋቋሙ የሚለውን ነገር ቢያነቡ የተሻለ ነው። ለምን ፍላጎታችን አልጋ ባልጋ ነው። አልጋ ባልጋ ቢሆን እሰየው ነው። ነገር ግን አሁን አልጋ ባልጋ መሆኑን ስለፈለግነው ብቻ ነገሮች ሁሉ አልጋ ባልጋ ሊሆኑ አይችሉም። ስለዚህ እንደውም የሰው ቁጥር በበዛ ቁጥር አልጋ ባልጋ የመሆኑ ሁኔታ እየቀረ የምናልፍባቸው መንገዶች በሙሉ ተግዳሮት የበዛባቸው ስለሚሆኑ እነዛን ተግዳሮቶች ለማለፍ ብዙ ሰዎች በተለያየ መሰናክል ያለፉትን ሰዎች የነዛ ታሪክ ቢነበብ በጣም የተሻለ ነው የሚል ግምት አለኝ። በጣም ደስ ይላል ጋሼ፣ ከልብ ነው የማመሰግነው። ለመናገር ያው ለትውልድ ቅርስ የሚሆኑ ነገሮችን ነው እያስቀመጥን የምናልፈውና ከዚህ ጋር ተያይዞ እንደው ጋሼ አሁን ምን ላይ ነው ያሉት የሚለውን ነገር ጠቀስ ያደርጉ። አሁን እኔ ወደ መንግስት ስራ ኦልሞስት ወደ ጡረታዬ ሳይደርስ ነው የወጣሁት መንግስትን የተላቀቅኩት። ምክንያቱም የተላቀቅኩበት የተለያዩ ምክንያቶች አሉ እና የተለያዩ ኃላፊነቶችን ለመቀበል ፈቃደኛ አልነበርኩም እና ከዛ በኋላ በግል ትቼው ወጣሁኝ። ወደ ተለያዩ ኮሌጆች ጋር ስሰራ ቆየው። በስተመጨረሻ ከጓደኞች ጋር ሆነን አንድ ትምህርት ቤት አቋቋምን ኮምቦልሻ። ሳላይሽ ሁለተኛ ደረጃ ነው፣ አንደኛ ደረጃን ጨምሮ ያለ ያን እንደዚሁ ለተወሰነ ጊዜ እዛ እንደዚሁ ሳስተባብር ቆየው። አሁን ለጊዜው ያለሁት ዩኒቲ ዩኒቨርሲቲ ከገባ ወደ 2 ዓመት ሊሆነኝ ነው። በዛ ደረጃ ነው ያለሁት እና እንግዲህ ያለፍኩባቸው ሁኔታዎች እነዚህን ይመስላሉ። በጣም ነው ከልብ የማመሰግነው ጋሼ። እንደው ለቀጣይ ትውልድ ይጠቅማል ይሆናል የምትልንን አንድ ምክር ለግሰንና ፕሮግራማችን መጨረሻ እናደርገው። እንግዲህ ብዙ የሚሆኑ ነገሮች አሉ፣ ግን እነዛ የሚሆኑ ነገሮች ባለቤቱ ማን ነው ስትል ለአንድ ተቋም ወይ ለሁለት ተቋም የምሰጠው አይደለም። ማህበረሰቡ ራሱ አንድ ባለድርሻ አካል ነው። መንግስት ባለድርሻ አካል ነው። ወላጅ ባለድርሻ አካል ነው። የትምህርት ተቋማት ባለድርሻ አካል ነው። ማንኛውም እድርን በለው መስሪያ ቤቶችን በለው ባለድርሻ ናቸው። እነዚህ ባለድርሻ በሙሉ ተባብረው ይህን ያሁኑን ወጣት አንድ አይነት መስመር ካላስያዙት አገር እንደ አገር እንዴት ይቀጥላል? ዜጋስ እንደ ዜጋ እንዴት ተቀራርቦ አገርን የማስቀጠል ኃላፊነት ይረከባሉ የሚለው ትንሽ ስለሚያስቸግር እዚህ ላይ የላላ ነገር ይታያል እና በዛ መልኩ ቢያንስ ተማሪው ዜጋ ሊሆን የሚችለው በምን መልኩ ሲሄድ ነው የሚለውን ነገር በዛ መልኩ አንድ የሆነ ስትራቴጂ ቢነደፍ በጣም የተሻለ ነው የሚሆነው። ግን
ያለ መንደፍ ያንን ፍላጎቱ ያለው ማን ላይ ነው ብትል ሁላችንም ይሄ መሆን አለበት ከማለት በስተቀር ተቀራርበን ለዚህ ትውልድ ይሄ ነገር ይበጃል የሚለውን ነገር አስበንበት ወደዛ ፕሮግራም የገባንበት ሁኔታ የለም። ምክንያቱም ጧት ሰው ትምህርት ቤት ይገናኛል፣ ከዛ በኋላ ሁሉም ይበተናል፣ የተቋጨ ነገር አታይም። ስለዚህ ምናልባት እንግዲህ ወጣቱ በራሱ ወደፊት የኔ ጣፋንታ ምንድነው የሚለውን ነገር በግሩፕ እንኳ ባይሆን በተናጠል ራሱን ሊያወጣ የሚችልበትን ቢያንስ የአንድ ወይ የሁለት የሙያ ባለቤት የሚያደርገውን ነገር ቢያስኬደው የተሻለ ነው። ስለዚህ ትምህርት አሁን ካልተቀጠርኩኝ የሚል ጽንሰ ሐሳብ ተይዞ ትምህርት አይገፋም። ትምህርት አውቆ መገኘት እንጂ ለመቀጠር ዋስትና አይደለም። ትምህርት አውቀህ ተገኝተህ በዛ ባገኘው እውቀት ሲያጋጥምህ ገና ለገናው ይሄ ነገር አጋጥሞኛል አውቄ ልምጣ ሳይሆን እውቀቱ ስላለህ በዛ ባወቀው ነገር የገጠመህን ችግር መፍታት መቻል ነው። በጣም ከልብ አመሰግናለሁ ጋሼ። ስለዚህ ለእውቀት ቦታ ይኖራችሁ፣ ለሙያ ቦታ ይኖራችሁ የሚለውን ነገር ይያለው። ከዚህ ጋር ተያይዞ እንግዲህ ትልልቅ ሰዎችን ካቀረብን አይቀር ትውልድ ላይ እንሰራለን ብለን እንደ ኃላፊነት በራሳችን ማንም ተነሳሽነቱን ባይሰጠንም ከለፋን አይቀር የሚሰጡን አደራ ካለ እዚሁ ላይ ተቀብለን ብንይዝ ደስ ይለናል። ወይ እንግዲህ አሁን እንደዚህ አይነቱ እስካሁን ካሉት ሚዲያዎች አሁን ይሄ መጀመሪያ ይመስለኛል። ይሄ ትውልድ የተለያዩ ችግሮች አሉ። ስለዚህ አገርን እንደ አገር ለማስቀጠል ትውልድ መሆን የሚገባውን ነገር ሆኖ እንዲገኝ ምን ያስፈልጋል ብሎ መቆርቆር በጣም ትልቅ ነው፣ ትልቅ ተነሳሽነት ነው በእናንተም በኩል። ስለዚህ የእናንተ ሚዲያ በዛ አይነት መልኩ እንትን ካደረገ ሌሎች ሚዲያዎችስ ምን እየሰሩ ነው፣ ያ ሁሉ ጊዜ የሚያልፈው ምን እየሰሩ ነው የሚለውን ነገር የራሳችሁ ኔትወርክ ቢኖርና ቢያንስ የአሁኑን ትውልድ ተገቢውን መስመር ይዞ እንዲሄድ ተገቢው ብቃት፣ ተገቢው ክህሎት፣ ተገቢው ብርታት እንዲኖረው ሁሉም በያለበት ቢጮህና ያ ጩኸቱ ወደ አንድ ተጨበጠ ነገር ቢመጣ ያ ይመርጣል የሚል ግምት ነው ያለኝ። ምናልባት ይሄ የመጀመሪያችሁ ከሆነም ወይም ደግሞ ከዚህ በፊት ጀምራችሁትም ከሆነ እንደነዚህ አይነት ነገሮች ፕሮግራሞች እየያዛችሁ የተለያዩ ሰዎችን እያቀረባችሁ ገጠመኝ ብታሰባስቡ ቢያንስ የተወሰነ ነገር ለወጣቱ በማንኪያም ቢሆን በጆሮ ለማስገባት የሚያስችል ፕሮግራም ስለሆነ በዚሁ ብትቀጥሉ ደስ ይለኛል። ከልብ አመሰግናለሁ ጋሼ። ፕሮግራማችንን ወደህ ፈቅደህ እኛንም አክብረህ እዚህ ድረስ ስለመጣህ በጣም ከልብ አመሰግናለሁ። እንደ እግዚአብሔር ፍቃድ እንግዲህ ያው ፈጣሪ እንደፈቀደው ነው ሁሉም የሚሆነው። በቀጣይ ፕሮግራማችን ሰፊ ምህዳር ይዞ ብዙ ሰዎችንም ጋብዞ ያኔ የተወሰኑ ትውልዶችንም ደግሞ ወጣቶችንም ማምጥተን በጋራ ቁጭ ብለን የምንወያይበት እንደ አባትና ልጅ የምናወራበት ፕሮግራም ይኖረናል ብለን ተስፋ እናደርጋለን። ለዛሬ አክብረን ስለመጣህ በጣም ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስላል። እንግዲህ ይህን ፕሮግራም ስናዘጋጅ እንደ እድሜያችን የተሰኘ ከትልቅ ሰዎች ጋር ያደረግነው የመጀመሪያ ፕሮግራማችን ነው የሚሆነው። ከወጣቶች ጋር የተወሰነ ፕሮግራም ከዚህ በፊት አሳልፈናል። በቀጣይ ይህን ፕሮግራም የምናስኬድ ይሆናል። ለነበረን ቆይታ ከልብ አመሰግናለሁ። ዩቲዩባችንን ሰብስክራይብ በማድረግ አብራችሁን ሁኑ። ቲክቶካችንንም እንደዛው ለብዙሃን ተደራሽ እንዲሆን አድርጉ። አብረን እንሰራለን። አመሰግናለሁ። በቀጣይ እንገናኛለን።